ሰው ለማጥፋት የሚነሳ ሰው ተዛዝሮ ራሱ መጥፋቱን አይቀርምና ዛሬ ትዝታን ሁሉም ለማጥፋት ሞክራ ራስዋን ጠፋች። በሰፈሩት ቁና አይቀርም የሚባለው የሰፈሩት ነው፣ እንደዛ አባባል አለና እንግዲህ ዛሬ የሆነው ይሄ ነው። እጅግ በጣም አሳዛኝ ነው፣ ግን ትንሽ መሰቃየት ነበረባት፣ መሞት አልነበረባትም። ፍቅሩ በእህቱ መሞት ግን አልሞተችም። እሷ ሴትዮ እንዴት እንደሆነ እኔ አልገባኝም። በጣም ተናዶ ስለነበረ እስካለበት ድረስ እንድትመጣ አድርጎ ያደረገችውን ነገር ጠይቆ እውነታውን አውቆ ከዛ በኋላ ከዚህ ዓለም በሞት አሰናበታት። እሱም ልጁን ይዞ ጠፋ። እኔ ያሳዘነኝ ልጁ ነው። እውነት ለመናገር ልጁ አሳዘነኝ። እናቴ ጋር ሲደወል የመዝናኛ ልሄድ ነው ሲለው እናቴ ጋርና ጽናት ጋር እንደወል አለው። እናቱ ለመደወል መጀመሪያ ፍቃደኛ አልነበረም። ከኋላ ግን አስደወለው። ነገር ግን ስልኳ የለችም። አለች ግን ስልኳ ጥራለች፣ ግን የሚያነሳው የለም። ከዛ በኋላ የሚመለከተው ሁሉም አድሬስ መልእክቱም ሪከርዶቹም ወደ ጽናት ልኮ ጽናት ያን በምሰጥሽ አድሬስ ሄደሽ እውነት እቃለ ነው አላት። አይ እዛ ቦታ ሄጂ ነው አላት። ከቻልሽ ከጓደኛሽ ብቻሽ እንዳትሆኝ አላት። የጽናት አባትም ከንስተሽፋ ወይም ደግሞ ከሆስፒታል ወጥቷል። እንደምታዩት ብንትን ነው የሚሄደውና በዊልቸር እጅግ በጣም ያሳዝናል። የዚህ ሁሉ ምን ችግር መከራ፣ ስቃይ፣ የዚህ ቤት መሰቃቀል ችግሩ ሁሉም የትዝታ ነው። ምን ያደርጋል? ይሄን ሁሉ ሰርታ ብትጠቀምበት ብትደሰትበት፣ ይኸው በአቋራጭ ራሷን ከዚህ ዓለም ተሰናበተች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደ ተከበራችሁ ኩራትና ኩራና ቻናል ሰዎች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁን ቆዩ። እንግዲህ በጉት ሲጠበቅ የነበረው የጽናት እናት ነበረች። የጽናት እናት ሞተችው ያለች ወይ የሚለውን ያው እንዳለ ሆኖ ነገር ግን ጽናትን ያው ፍቅሩን አስናብቷታል ማለት ነው። እሱም ልጁን ይዞ ጠፍቷል። የጽናት አባትም ከሆስፒታል ወጥቷል ማለት ነው። ጽናትና እናቷን መጀመሪያ ያው በአካል ሲገናኙ እኔ ያልገባኝ የጽናት እናት እንዴት ነው ራሷ ስታ ነው ሞታለች? ልጅ በወንበር ተቀምጣ መቼ ባትሞትም ፍቅሩ እንዴት እንዳስቀመጣት ባላቅም ማለት ነው። ነገር ግን ፍቅሩ ያደረገው ነገር እጅግ በጣም ጥሩ ነው። በበዝ የእህቱን እንትን ተበቅሏል። ነገር ግን ትንሽ እያየች አይኗን እያየ መሰቃየት ነበረባት። ትዝታን በአንዴ መሞት አልነበረባትም። ነገር ግን ገደላት። በጥይት አድርጎ መርምሮ ሁሉንም እኔ እኮ የሁለታችንም ስል ነው ይሄን ያደረግኩት፣ የኔና ያንተ ነው ፍቅር፣ የኔ ፍቅር፣ ይህንማ እንዳታደርገው እያለችው ከአንቺ ክፉ ሴት እኔ መኖር አልፈለገምና ይሄን አደረግሽው ለምንድን ነው ብሎ ያለበት ድረስ እስክትመጣ አድርሶ ያው እንዳያስመጣ ደግሞ ጎበዝ ነው። ከዛ እህቱን ይቅርታ ጠይቁ፣ የዚህ ሁሉ ሰለባ የሆንኩት እኔ ነኝ፣ እባክሽን ይቅርታ አላት። እንግዲህ ያ ሁሉም ካደረገች በኋላ ራስዋን በጥይት ተኮሰባት። ያው ከዚህ ያለማሰናበታት ማለት ነው። ግን ማሰናበት ያልነበረበትም። እሺ አሁንስ ልጁን ይዞ የት ነው ጠፋው? እስከ መቼ ነው የሚጠፋው? ልጁ እናቱን ይናፍቃል፣ ጽናትን ይናፍቃል። የቤቱ ባለቤት የሆነው የባቢ ፓፒ ናኗል፣ የፓፒ አባትን ነው። ግን ፓፒ አንድ ነገር አጽፍታል ዛሬ። ለምንድን ነው ፈረምክለት? ሰውየው አስገድዶም ቢሆን መፈረም አልነበረበም። ሄዶ ቢሮ ላይ ቁጭ ብሏል። ጋሽ ግርማም ከሆስፒታል ከወጣ በኋላ ጽናትን ፍቅሩን ያመራትን ቦታ ለመሄድ ብቻው አልተውም ብላ ጃፒን ጠርተዋለች። ጃፒን መጣ። እየጠበቀው እያለ እባክህን ጽናት ሳትመጣ ቢሮ ይውሰደኝ አለ። ልጁ ደነገጠ። ምክንያቱም የሚያውቀው ነገር ነው እና በግድ አባቱን አስፈርሞ አባቱ እዛ ቢሮ ላይ ቁጭ ብሏል። ጋሽ ግርማም ቢሮ ካልሄድኩ አለ። ወሰደው። ሲወስደው ያለው ግን አቶ ተስፋዬ ናሆም የተባለው ሰውዬ ምንም የማያውቀው ሰውዬ ፊርማ ብቻ ስለተፈረማለት ሄዶ ቢሮ ላይ ቁጭ ብሏል። ጋሽ ግርማም ወደ ቢሮ የሄደው ጽናት ሳትመጣ በፊት ነበረ፣ ወይም ደግሞ ጽናት ከመምጣቷ በፊት ቢሮ ሄዶ መመለስ ነበረበት። ይሄን ሰውዬ ሲጠየቅ እኔ ማንኝ አለ፣ ማን ነበርኩኝ አለ።
በኩራት ማለት ነው። ያው ቁጭ ብሏል። እባክህን ይህን ድርጅት በፈረከው ብር ልግዛ ሲለው እኔ ልሸጠው አይደለም፣ የምትፈልገው ነገር ካለ ልርዳህ አለው። ይህን ድርጅት የኔ ነው፣ ላቤ ጠብ አድርጌ ነው ሰራሁት ወይም ደግሞ የዚህ ያደረስኩት ሲለው ይህን ከኋላ በቃ ሰውዬ ፈቃደኛ ሊሆን አይችልም፣ አልቻለም። ሰውየውም ተናዶ ውሰደኝ ወደ ቤት ብሏል። ጋሽ ግርማም እንደገና እየተገፉ ወደ ቤት ሄዷል። ነገር ግን ተመልሶ ጃፒ ሄዶ አባዬ ይሄን ነገር በጣም ስህተት ነው፣ የሰው ነገር የሰው ነው እና ወይ አንዱ መልስላቸው ወይ ቤቱ ወይ ድርጅቱ ስለው እኔን ይሄን ሀብት ፈልጎኝ በእግሩ ሰተት ብሎ ነው ቤቴን የገባው። ስለዚህ አንተ የምትረዳኝ ከሆነ ከአጠገቤ፣ ካልሆነ ደግሞ ሂድ ብሎታል። ልጁም ደግሞ የሰው ነገር እስከ መቼ የሚለውን ተናዷል። በአባቱ ግን ችግር አለበት ልጁ። መጀመሪያ መፈረም አልነበረበትም። ሳይፈርም ምንት ማለት ነበረበት። ጋሽ ግርማን በሽታው ተነሳበት። መንገድ ላይ እየተቀጠቀጠ ተንቀጠቀጠ አይገልጸውም እና ያው በንዴት ምክንያቱም የሌለ ነገር ነው ያሳጣው። ይህን ሁሉ ሰው ለፍቶ ደክሞ በ11ኛው ሰዓት ጃፒ መከረው። ልጄ ይሄን ነገር የራሴ ነበረ እንዴ ሲለው ማንኛውም ሴት በሌለህ ነገር ወይም ደግሞ የሌለህ ጊዜ የሸሸችህን በሁለት እግርህ ስትቆም ደግሞ የመጣችን ሴት በፍጹም አትቀበል ብሎ ምክሩም መከረው። እንዴት አለ ጃፒም። ትዝታ መጀመሪያ ፍቅረኛ የነበረች ጓደኛ የነበረች ምንም በሌለኝ ሰዓት፣ ነገር ግን ሸሽታኝ ነበረ። በሁለት እግሬ ስቆም ደግሞ መጣች። እንደዚህ ሲመጡ ያንተን ፍቅር ፈልገው ሳይሆን ንብረት ፈልገው ነው አለው። ከዛ በኋላ እንደዚህ ነው ያስቀረችኝ ብሎ መከረው። ከዛ በኋላ ጃፒን ባለው ነገር እጅግ በጣም አዘነ። ቁጭ ባለበት ትዝታን ለመውቀስ ደወለ። ትዝታን ደግሞ ታኝታለች፣ እዛ እራሷን አታውቅም ወይም ደግሞ ሞታለች ማለት ነው። ቦርሳዋ ላይ ስልኳ ሲጠራ ብሌን የጽናትን ጓደኛ ስልኳን እየጠራ ነው ብላ ሰጠቻት። ስታየው ደግሞ ጃፒ ነው። ጃፒ ባለፈው ዋሽቷት ነበረ። እኔና ትዝታ ምንም የለንም አንገናኝም ብሎ ነበረ። ደነገጠች። ምንም መልስ ሳትሰጠው በዛው ተቋረጠ። የዛሬው ድግድ ትንሽ የሆነ ግብስብስ ያለ ነገር ነውና የሆነ መጠራት አለበት ነበረ ተግበሰበሰ ማለት ነው። ግን የጽናት እናት ሞታለች ወይስ እንዴት ነው? ጽናት እናቷ ስታገኝ እባክሽ እናቴ እኔ ልጅሽ ነኝ፣ ይኸው አድግ ያለው እባክሽን እስቲ ዳብሽኝ፣ ጸረንሽ እናፈቀኝ እያለች እየዳበሰቻት ነበርና ግን ሴትዮዋ ሞተችን ይሁን ራሷ ቁጭ ብላ ይሁን በወንበር እንዴት እንደሆነ ባላቅም ቁጭ ብላለች ማለት ነው። ነገር ግን ጽናትን አሳዘነችኝ። ከዚህ በኋላ ሳሁን ምንድን ነው የምታደርገው? የጽናት ፈተናዎች በዙ። እናቷ በዚህ ሁኔታ፣ አባቷ በዚህ ሁኔታ። ገና ሰለሞን መጥቶ ቢሮ ቁጭ እንዳለ አልሰማችም። ጋሽ ግርማም ደግሞ የጽናት እናት መሞቷ ነው የሚያውቀው። አሁን ይሄ ነገር ሲሰማ እሷ ያሰማችውን ሪከርድ ሲሰማ ምን እንደሚል አላቅምና ግን ከዚህ ሁሉም የጽናት ፈተናዋ በጣም ብዙ ነው። እኔች ሴቱ የሞተች አይመስለኝም። ትዝታን የሆነ ጊዜ ትነሳ ይመስለኛለች። ፍቅሩ የወሰነው ውሳኔ ጥሩ ነው። ልጁን ይዞ መጥፋቱ ያለው ነገር አሳውቁ። ከዚህ በኋላ እናቷ ያደረገች ነገር ታደርግ ይመስላል አባባሉ። ምክንያቱም ያለው ነገር አሳውቁ፣ እሷም ገድሎ በዛ መልኩ ማሳወቁ። ነገር ግን መሞት አልነበረበትም። የዛሬው ትንሽ የሆነ ውስብስብ ያለ ነገር ነውና ትንሽ እንትን ማለት ነበረበት። የጋሽ ግርማን በሆስፒታል መውጣት፣ የቢሮውም ሰው አንድ ላይ ቁጭ ማለት፣ የቢሮውን ባለቤት መዛው መገኘት፣ የጽናት እናትም እንደዚህ መሆን፣ የፍቅሩ መጥፋት ከልጁ ጋር ይሄን ያክል በአንድ ደብሰስ አድርገውትና እንደዚህ መሆን አልነበረበት። እውነት ለመናገር ማለት ነው። ከዚህ በኋላ ምንድን ነው የፈጠረው? የጽናት እናት ትነቃለች። እኔ ያለች ነው ይመስለኝ። ሰው እንደዚህ ብሎ በወንበር ቁጭ ብሎ አይሞትም። የሆነ ማደንዘዝ ስራ አላት ልጅቷ። እንደዛ እያደነዘዘች ይመስለኛልና ግን ዋናው መገኘቷ ነው። የትዝታ መሞት እኔ በአንዴ እንደዚህ መሞት አልነበረባትም። መታሰር ነበረባት። ብዙ ነገር የወሰደችው ወረቀት ማስመለስ ነበረባት። የዘረፈችውን ነገር
ብዙ ማስመለስ ይችል ነበረ። የዚህ ሁሉም እንትን ባትሆንም ነበረ ማለት እንደዚህ በአንዴ እኮ እንደዚህ የሚያስቸግር ሰው በአንዴ በሞት የለበትም። ብዙ መከራ ማየት ነበረበት። ግን ምን ያደርጋል፣ እስቲ የምናየው ይሆናል። ሰላማችሁ ይብዛ ባይ